ልቤሱን በማሰብ ይነዳል ቀራንዮን አስብ ይለኛል ከልቤ ጋር ተስማምቼ ልዘምር ፊቱ ተደፍቼ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ በሉት ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቀራንዮን አስታውሳለሁ በሉት ወደኋላ ያንን ፍቅር እንዴት ረሳለሁ ልቤሱን በማሰብ ይነዳል ቀራንዮን አስብ ይለኛል ከልቤ ጋር ተስማምቼ በሉት ልዘምር ፊቱ ተደፍቼ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ተጨነቀ ተሰቃየ አፉን ሳይከፍት ታረደ ተጨነቀ ተሰቃየ አፉን ሳይከፍት ታረደ በሉት በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ወረደ ራሱን ባዶ አረገ በመስቀል ሞት ተዋረደ በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ወረደ ራሱን ባዶ አረገ በመስቀል ሞት ተዋረደ ልቤሱን በማሰብ ይነዳል ኢየሱስን የምትወዱት ቀራንዮን አስብ ይለኛል ከልቤ ጋር ተስማምቼ ልዘምር ፊቱ ተደፍቼ ቀራንዮን አስታውሳለሁ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቀራንዮን አስታውሳለሁ ያንን ፍቅር እንዴት ረሳለሁ ቁስሌን ቆስሎ ሕመሜን ታማው ለእኔ ሞቴ ሊያድነኝ ብሎ ቁስሌን ቆስሎ ሕመሜን ታማው ለእኔ ሞቴ ሊያድነኝ ብሎ በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ወረደ ራሱን ባዶ አረገ በመስቀል ሞት ተዋረደ በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ወረደ ራሱን ባዶ አረገ በመስቀል ሞት ተዋረደ እስቲ ለመጨረሻ እንዲበሉት ሃሌሉያ ሆሳና 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 ድል ተሰራ ሆሳና 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 ድል ተሰራ መስቀል ላይ ሆሳና 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 ድል ተሰራ ሆሳና ሆሳና ኢየሱስ ሆሳና ድል ተሰራ ሆሳና 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 ድል ተሰራ ሆሳና 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 ድል ተሰራ ኢየሱስ እስቲ ለኢየሱስ ጭብጨባችን ውስጥ ሃሌሉያ ሆሳና 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 ድል ተሰራ ሆሳና ሆሳና ሃሌሉያ ሲ መስቀል ላይ የተደረገላችሁ ጭብጨባ ሃሌሉያ ከእላፋት ወርቅና ብር ይልቅ ይበልጣል ሪዴምሽን መዋጀት መቤዠት
እስቲ አሜን። እስቲ እግዚአብሔር በክርስቶስ የተቤዠው ጭብጨባና እልልታ ሃሌሉያ። በእግዚአብሔር መልክ ሲኖር ሳለ የባሪያ መልክ ይዞ ወረደ፣ ራሱን ባዶ አረገ፣ በመስቀል ሞት ተዋረደ። እስቲ አሜን። የእግዚአብሔር ቃል ከሁሉ በላይ ነው። ኢየሱስ ከሁሉ በላይ ነው። ስለዚህ ድንቅ መድኃኒት ለኢየሱስ እናጨበጭባለን። ሃሌሉያ። እግዚአብሔር ይመስገን። በጣም ወዳለው ፓስተርዬ ደስ ብሎኛል ስላየዋችሁ። እግዚአብሔር ባርክ። እኔ በእውነት እንደ ታናሽ ቁጥር ግን በጣም ኢምፖርታንት ቃል ነው የምነግራችሁ። እቺን ሰምታችሁኝ 5 ደቂቃ ከተለያየን በቃ በጣም ደስተኛ ነኝ። ኢየሱስ ጌታ ነው። ምክንያቱም እኔ ሁልጊዜ የራሴ መለኪያ አሁን ይሄ የእግዚአብሔር ሰው ፕሮፌት ሱራፌል ከዚህ ተነስቶ ጀርመን ቢሄድ ቤተክርስቲያኑን ተሸክሞ አይደለም የሚሄደው። አይደለም እግዚአብሔር ሰው የሚሄደው የተሸከመውን ግሬስ እና አይደለም እንዴ የተሸከመውን ጸጋና ዶክተር መክሊትን ልጆቹን ቤተሰቡን ይዞ ነው የሚሄደው። ወንበሩን፣ አዳራሹን፣ ህዝቡን እናንተ ሁሉ ተሸክሞ ሄደ። ስለዚህ ሞስት በህይወት ላይ ኬር የሚደረግ ነገር መጀመሪያው ነገር በውስጣችን ያለው ኢየሱስ ነው። ቀጥሎ ፋሚሊ ነው አይደለም። ስለዚህ አደራ የምላችሁ ነገር በውስጣችሁ ያለውን ኢየሱስ እንደ ዝም ብሎ እንደ ሃይማኖት ጴንጤ እንደ መጫወቻ አታድርጉት ማለት ነው። he is our life። ኢየሱስ ህይወቴ ነው በሉት እስቲ። ኢየሱስ ህይወቴ ነው። ኢየሱስ አቅሜ ነው። ኢየሱስ መድኃኒቴ ነው። እስቲ አሜን። በአይሁድ 3 ሜጀር በዓላቶች አሉ። ከሶስቱን መናገር ስለማልችል አንደኛው የስርየት በዓል ይባላል። እስቲ ስርየት በሉ እስቲ። የስርየት በዓል የሚለው የአቶንመንት ነው በእንግሊዝኛው። አቶንመንት ስርየት ማለት አቶንመንት ማለት ነው በእንግሊዝኛው። አቶንመንት ማለት ውህድ ቃሎች ናቸው። ውህድ ቃል ለምሳሌ ዋና መጋቢ ከተባለ ምን ማለት ነው? ዋናና ኮምፓውንድ ወርድ የሚሉት አይደል? የእግዚአብሔር ሴት ዋና መጋቢ ኮምፓውንድ ወርድ ነው። አቶንመንት ማለት ስርየት ማለት አቶንመንት ማለት አት ዋን መንት አይደል? አት ዋን መንት ለአንድና ለመጨረሻ ጊዜ ማለት አይደለም እንዴ? ስርየት ማለት ለአንድና ለመጨረሻ ጊዜ ምን ማለት ነው? ኢየሱስ ከመምጣቱ በፊት የሚደረገው የስርየት በዓል አለ። እሱ በዓል የስርየት በዓል ይባላል። የሚደረገው በአመት አንድ ጊዜ አይደለም እንዴ? ለአንድ አመት ለአንድና ለመጨረሻ ጊዜ at one month ኢየሱስ ጌታ ነው። ስለዚህ ይሄ በዓል በሂብሩ በቴዎሎጂ ጥናት ሲደረግ ምንድነው የሚሉት? the day of face to face ይሉታል። the day of face to face ምን ማለት ነው? ሃይ ፕሪስቱና አይደለም እንዴ እግዚአብሔር ሰው ሊቀ ካህኑና ያህዌ የሚተያዩበት በአመት አንድ ጊዜ የሚተያዩበት ቀን ማለት ነው። ያባል ግልጽ ነው። ያህዌና ማን ሃይ ፕሪስቱ የሚተያዩበት ቀን ማለት ነው። ሃይ ፕሪስቱ at one moment ለአንድና ለመጨረሻ ጊዜ ለአመት የሚሆነውን ደም ይዞ የሚገባበት ማለት ነው አይደለም? ለአንድና ለመጨረሻ ጊዜ የሚሆነውን ደም ይዞ የሚገባበት ቀን ማለት ነው። ስለዚህ ሲገባ ምንድነው የሚደረገው? እንደምታውቁት እግሩ በገመድ ይታሰራል አይደል እንዴ? እጁ ላይ ያ ንጹህ ዲፎርምድ ያልሆነው የተሰዋው ንጹህ በግ የሱን ደም ይዛል። ኢየሱስ ፎከስ አድርጉ ንጋ እሱን ይዛል፣ ደሙን እዚህ ላይ ይዛል። ከዛ በኋላ ያንን ልብስ ለብሶ
ነጭና ብሉ ልብስ የሆነውን ለብሶ ታጥቆ እየፈራና እየተንቀጠቀጠ ያህዌን ለማግኘት ይገባል። ግልጽ ነው። ክርስትናችን እዛ ጋር እንደተሰራ እንድታውቁ ነው። የዘላለም ሕይወት ያገኘነው በዚህ ነው ያልኳችሁ ነው። በደንብ ፎከስ አድርጉ። ለዚህ እየተንቀጠቀጠ ሲገባ ቃሉ መድኃኒት ነው። እዚህ ጋር ነው ያለሁት እኔ። ኢየሱስ ጌታ ነው። እየተንቀጠቀጠ ሲገባ እሱን የሚያድኑና ፕሮቴክት የሚያደርገው እጁ ላይ የተሸከመው ደም ነው። አረ የህዝቡንም ኃጢአት ሁሉ ተሸክሞ ይዞት የሚገባው በደም ውስጥ ነው። ያንን ደም ይዞ the day of face to face 2-3 ሰው ቢኖር በሶስት ሰው ምሳሌ ብሰጥ ደስ ይለኛል። ምን ማለት ነው? እዚህ ጋር ቅዱስተ ቅዱሳን አለ አይደል? ቅዱስተ ቅዱሳን ውስጥ ሲምፕል ብዙ ነገር አለ። ታቦቱ ያለበት፣ ጽላት ያለበት፣ ወርቅ ያለበት፣ ሜርሲ ሲት የሚባለው ያለበት አይደል? ሜርሲ ሲቱ ላይ ምንድነው የሚቀመጠው? ከላይ ደሙ ከየት ነው የሚቀመጠው? ከታቦቱ የት ላይ ይቀመጣል? ከላይ አይደለም? እግዚአብሔር ሰዎች የቱ ጋር ይቀመጣል? ከታቦቱ ላይ ይቀመጣል። ከዛ ካያችሁ ታቦቱ ሁለት መላእክቶች አሉ አይደል? እንደዚህ ያሉ በዚህና በዚህ በኩል እንደዚህ ያሉ ክንፍ ያላቸው ነው። ታቦቱ እንደዚህ ብሎ አይኖቻቸው ወደዚህ ነው ያለው፣ ወደ ሜርሲ ሲቱ ማለት ነው፣ የምህረት መቀመጫ ወደሚባለው። እዚህ ጋርም ያለው እንደዛ ነው የሚያየው። እዚህ ጋር ያለው ያያል፣ እዚህ ጋርም ያለው ያያል። ስለዚህ ያ ሊቀ ካህኑ ብርሃን ወደ ሌለበት አይደለም እንዴ? የሰው ስራ የሌለበት ሻማ የማይበራበት ምንም ነገር ወደማይበራበት ጨለማ ወደ ሆነው ወደዛ ክፍል ሲገባ የሚገባው በአመት አንድ ጊዜ ነው። ስለዚህ የሚገባው ሊቀ ካህኑ ወደዛ ሲገባ እስራኤልን ተሸክሞ ነው የሚገባው። እና በሚገባበት ጊዜ እግሩ ታስሮ ነው የሚገባው። በመፍራት በመንቀጥቀጥ ምን ያደርጋል? እንዳላቆማቸው በመፍራት በመንቀጥቀጥ ይገባል። ኢየሱስ ጌታ ነው። ከዛ ምን ያደርጋል? ደሙን ያስቀምጣል። ኪሩቤል የነበሩት ኪሩቤሎቹ ሁለቱ መላእክቶቹ ደሙን እንዲያዩ አይናቸው ወደ ያለበት ቦታ ያፈሱታል። የእግዚአብሔርን አይኖች ሪፕሬዘንት አድርገው እሱን ምን ያደርጋሉ? ያፈሳሉ። ይሄ ነው መጽሐፍ ቅዱስ የሚለው። ከዛ ደሙን ይረጨዋል። ያህዌን ምን ይለዋል? ስለዚህ ደም ይለዋል። ስለዚህ ደም ህዝብ ላይ ያለው ኃጢአት የተከደነ ይሁን፣ አንድ አመት አይታሰብ፣ እስራኤል ፕሮቴክትድ ይሁን፣ እስራኤል ውጤታማ ይሁን፣ የበደለው በደል ሁሉ ስለዚህ ደም አይታሰብ ይለዋል። በዛ ነው ስለዚህ ደም። ኢየሱስ ጌታ ነው። ከቆየ በጣም ፍርሃት አለ፣ ቼክ ይደረጋል አለ ወይስ የለም ተብሎ አረ ካለ አለ ማለት ነው። ሲወጣ ህዝቡ ምን ያደርጋል? በደስታ በፍርሃት በመንቀጥቀጥ የጩኸት ቦታ አይደለም ያኛው፣ በጣም የሚያስፈራ ቦታ ነው። ለአንድ አመት እስራኤል ጋራንቲ ያለው መቅሰፍት ወደ ቤቱ ላይ ገባ። አረ መቅሰፍት ወደ ቤትህ አይገባ፣ ክፉ ነገር አያገኝህም። ይጠብቁ ዘንድ መላእክቱ ስላንተ ይያዛቸዋል። because of the blood of the lamb። አረ ለዚህ ደማጨብጨው እስቲ because of the blood ከደሙ የተነሳ አንተ ለአንድ አመት ፕሮቴክትድ ነህ። ኢየሱስ ጌታ ነው። ልክ እንደዚህ ነው። ለፋሲካ ቀን ወደ ኢየሩሳሌም ኢየሱስ የበጎች በር በሚባለው በኩል ከበጎቹ ጋር ብዙ በጎች ወደ ኢየሩሳሌም ለመስዋዕት በሚቀርቡበት ቦታ ጊዜ በጎቹ በሚያልፉበት መንገድ የእግዚአብሔር በግ አይደለም እንዴ ከበጎቹ እንደ አንዱ ገባ ይላል። በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ወረደ ያለ ጳውሎስ ለዛ እኮ ነው። ከበጎቹ እንደ አንዱ ገባ። ልክ
ልክ ገባ። ጠቦት ሆኖ የእግዚአብሔር በግ ሆኖ ቀራንዮ ላይ ነፍሱን ሰጠ። ነፍሱን ሰጠና ያንን የራሱን ደም ይዞ ይላል መጽሐፍ ቅዱስ ዕብራውያን ላይ ወዴት ገባ ይላል? at one moment ይኸውላችሁ የብሉይ ኪዳን ካህናት ሃይ ፕሪስቶቹ ሊቀ ካህናቶቹ ለአንድ ዓመት ፕሮቴክትድ እንድትሆኑ ያደርጋችሁ ነበር። ለአንድ ዓመት ይጋርዷችሁ ነበር። መቅሰፍት ወደ ቤት አይገባም። መቅሰፍት ወደ ቤት አይገባም። ቃሉ እኮ በጣም ፓወርፉል እኮ ነው። ጊዜ ስለሌለ እኮ ምን ማለት መሰላችሁ? መቅሰፍት ብዙ ቤት ይገባል፣ አንተ ጋር ነው የማይገባው ይላል። እንደዛ እኮ ያለ ነው። ባጠገቤ ሺህ በቀኝ 10 ሺህ ይወድቃሉ እኮ ሲል ስለምንም እኮ አይደለም። ስለ ወረርሽኝ በሽታ ሲመጣ እኮ ነው። ወረርሽኝ በሽታ ሲመጣ ብዙዎችን ይገድላቸዋል፣ አንተ ጋር ግን አይመጣም። because of the blood of Jesus ከደሙ የተነሳ መቅሰፍት ወደ ቤት አይገባም። ስለዚህ የናዝሬቱ ኢየሱስ የእግዚአብሔር በግ የተባለው ደሙን ይዞ ገባ። ደሙን ይዞ የገባ እግሩ በገመድ ሳይታሰር ደም ማለት ተመሳሳይ ቃላቶች ጋር ደም ማለት ህይወት ማለት ነው። ደም ማለት እስቲ ህይወት በሉ እስቲ። ደም ማለት ምን ማለት ነው? ደም ማለት ብርሃን ማለት ነው። እስቲ ብርሃን በሉ እስቲ። ደም ማለት ዕውቀት ማለት ነው። እስቲ ዕውቀት በሉ እስቲ። ደም ማለት ህይወት፣ ብርሃን፣ ዕውቀት ማለት ነው። ሰላም ማለት ነው። ክብር ማለት ነው። የቃሉ ትርጓሜ ሲተነተን ለዚህ ነው አሁን በሳይንስ የሰው ሂዩማን ብለድ እንኳን የረጋ ብርሃን ነው ይላሉ። do you believe that? አይገርማችሁም ወይ? ብርሃን የሰው ደም የኔ ደም አሁን በሳይንስ የረጋ ብርሃን ነው ይላሉ። ምክንያቱም ላይፍ እዛ ውስጥ ስላለ። ኧረ ተው አጨብጭቡ ለዚህ ጌታ ነው መሰላችሁ። listen በጣም አሜዚንግ ነው። ይኸውላችሁ እናት ይላል ልጅ በእናት ሆድ ውስጥ እንዴት እንድትዋደድ እንደማታውቅ የሚለው ቃል በጣም ብዙ ሰባኪዎች ሰብከውታል። እግዚአብሔር ይባርካቸው፣ እንወዳቸዋለን፣ እናከብራቸዋለን። ልክ ነው። ስለ አጥንት ውደት ነው የሚናገረው። ግን መደበኛውን ትርጉም ብታነቡት ምን ያመሰላችሁ? አጥንት ሲሰራ እንደማታውቅ ብቻ ሳይሆን የሰው መንፈስ እና የሰው ህይወት እዛ አጥንት ውስጥ እንዴት እንደሚገባ እንደማታውቅ ይላል። አንብቡት፣ ይነበብ። እግዚአብሔር ሰው አንብብልኝ ፓስተርዬ። መክብብ 11 መደበኛውን ትርጉም እንደዛ ነው የሚለው። የሰው መንፈስ አንድ ለቅሶ ላይ በጣም የትልቅ ሰው ለቅሶ ፖርትላንድ ሞቶ እዛ ለቅሶ ላይ ነው እግዚአብሔር አገልግሎት ሻይን ያደረገው እና ጠሩኝና አገልግሎት እንደዚህ ጭም ያለ ህዝብ ነው ሲሰጡኝ ሙስሊሞች እና አድቬንቲስቶች ናቸው ያልኳቸው። ምንድነው እናንተ ይህን ልጅ ወለዳችሁት እንጂ አልፈጠራችሁትም አልኳቸው። ለሞተው ልጅ እስቲ አንብብልኝ። እኔ የፈጠረው ሌላ ነው። ይኸው እግዚአብሔር ሰው አንብበው እስቲ ዶክተር። የነፋስን መንገድ እንደማታውቅ ከላይ ትንሽ ከፍ በል። ትንሽ ከአንድ ደግሞ ወደ ላይ በደንብ ስሙት። ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚያይ አያጭድም። የነፋስን መንገድ እንደማታውቅ እሺ፣ ህይወት ወይም መንፈስ በእናት ማፀን ውስጥ ወደሚገኘው አካል እንዴት እንደሚገባም እንደማታውቅ ሁሉ አያችሁ። ቁጭ ያለ ዶክተር ህይወት ወይንም መንፈስ የእናት ማፀን ገብቶ እዛ አካል ውስጥ እንዴት እንደሚገባ ሚጢ ውስጥ እንዴት እንደሚገባ ፓስተር አያውቅም፣ ወይዘሮ አታውቅም። እሺ አጥንቶስ ይረገጠ ነው። ህይወት እንዴት እንደሚገባ እንደማታውቅ የእግዚአብሔርን ነገር አታውቅም ይላል። ከዛ ግን በጣም የሚገርም ነገር ልንገራቸው የእግዚአብሔር ሰዎች እንደዛ ይልና ሳይንስ ምን ይላል? ባዮሎጂ ልጅ ማለት ይላሉ አሁን ያለው ነገር ላይ ልክ ሲጸነስ በለው ብርሃን ነው የሚመጣው ይላሉ። አይደለም ፓስተር? ብርሃን ነው የሚበራለት ይላሉ። ብርሃን ነው ልክ የሰው ጽንስ ውስጥ ነው ዲስጋ አጥንት ምናምን አለ ብርሃን ነው የሚገባው ይላሉ። ያ ብርሃን ማን ነው ቀርቷል? ኢየሱስ በሉ እስቲ።
ኢየሱስ የዓለም ብርሃን ነው ማለት እኮ ኮከብ ነው ማለት አይደለም። ኢየሱስ የሕይወታችን ብርሃን ነው። የሁላችሁ ሰው ጌታ ኢየሱስን ከማግኘቱ በፊት እንኳን የነበረው ከእናትና ከአባቱ ከመምጣቱ በፊት ሲመጣ እንኳን እንዲገኝ ያደረገው ብርሃን ኢየሱስ ነው። እውነት ነው የምነግራችሁ። ስለዚህ ብርሃን በጨለማ ላይ ይበራል። ጨለማ ብርሃን ማለት ጥቁር ነገር ማለት አይደለም። እኔ ነኝ ጥቁር፣ ይሄ ነው ከለሩ ጥቁር። ብርሃን ማለት ኮንፊውዥን ማለት ነው። ብርሃን ማለት አይደለ ጨለማ ማለት አሸነፈውም የሚለው ቃል ጨለማ አንደርስታንድ አላደረገውም ነው የሚለው። አንብቡት። ኮምፕሬንድ አላደረገውም ማለት ብርሃን ጨለማ ላይ ሲበራ ጨለማ ኮምፕሬንድ አልገባውም ይለዋል ትርጉሙ። ስለዚህ አጥንት በሰው ውስጥ ተዋህዶ ሰው ሆኖ ሲመጣ ያ መንፈስ ምን ማለት ነው? እኔ ይሄ አካል ሲሞት ወደ መቃብር እሄዳለሁ፣ ያ አካሌ ይፈርሳል። እኔ ግን ወደ አምላኬ እሄዳለሁ። ወደ አምላኬ ሲሄድ ያንን ህይወት የሰጠኝ እስቲ አሜን፣ ያንን ህይወት የሰጠኝ ኢየሱስ ነው። ራዕይ ምዕራፍ 5 ላይ አለቀስኩ የሚለው ቦታ ላይ መጨረሻ ላይ ምን አለ? አታልቅስ አይደል? ከሽማግሌዎች አንዱ አታልቅስ አለኝ፣ የታረደው ምናምን አለኝና ይልና ምን ይላል? ራሱ ዮሐንስ ሰማይ ሄዶ በራእይ ምን አለ ይላል? የታረደ በግ የሚመስል ቆሞ አየሁ በሰማይ። የታረደ በግ የሚመስል የታረደ በግ ቆሞ አይቻለሁ አለ አይደል? አንብባችሁታል? ራእይ 5 ላይ ምን ማለት ነው? የት ነው የቆመው ሲባል በዙፋኑ አብ ባለበት ሴንተር፣ መላእክቶቹ ባሉበት ሴንተር፣ አንብቡት። እንደገና 24ቱ ሽማግሌዎች ባሉበት ሴንተር መካከል ላይ the day of face to face የሚባለውን ማለት ነው። ያህዌን እግዚአብሔር እና እኛን ለማስታረቅ ለአንዴና ለመጨረሻ ጊዜ ሴንተሩ ላይ ደሙን ይዞ ገባ ይላል። እንደው የተደረገልን ብዙ ነው። በፍቅር ቃል ልቤን ስትነካ ነፍስ ስጋዬን ከስር ስትፈታ ምን አለኝና ምን ልክፈል ከተቀበልከው ክበር ልበል ላደረክልኝ የምመልሰው ገንዘብ አይደለም የሰጠኝ፣ ገንዘብ አይደለም የሰጠኝ። ኢየሱስ ሕይወቱን ነው የሰጠኝ። ኢየሱስ ሕይወቱን ነው የሰጠኝ። ይኸውላችሁ ልጄ ወንዱ ልጄ ሲወለድ ካንሳስ ነው የተወለደውና እዛው ነበርኩ ዶክተሩ ውጭ እንደውም ተንሸራትቼ ወድቄያለሁ። ዋር ሃፕን ሰራሊ ከእንቱን የተነሳ ማለት ከነበረው የምጥንት ከዛ እንዴት እንደወለደች ስላዩ ልጁን ያስኩና ሮይ ይባላል ፕሮፌት ያው በደንብ ያውቀዋል። ያስኩትና ልቆርጠው እንትኑ ይሄ ልጅ አድጎ እኔም ባይታዘዝኝ አይገርመኝም። ይሄ ያልኩት ነው የምነግራችሁ። ይሄ ልጅ አድጎ እናቱን ካልታዘዘ ይገርመኛል። ምክንያቱም ሕይወቱን ሰጣን እዚህ ምድር ላይ እንደወጣ በሕይወት ቆርሳ እንደሰጠችው እኔ በአይኔ አይቻለሁ። ብትገባ ጥሩ ነበር በእውነት እዛ ያስገቡናል። ሕይወቱ ቆርሶ ኢየሱስ ነው ነፃ ያወጣኝ። እስቲ አሜን። ከዛ ያ ሃይ ፕሪስት ደሙን ይዞ ገባ ይላል ራእይ 19 ላይ ልብሱ አምባላይ ፈረስ፣ አምባላይ ማለት ነጭ ማለት አይደል? እግዚአብሔር ነጭ ፈረስ ላይ ተቀመጠው አይደል? ራሱ ብዙ ዘውድ ያሉት ልብሱ በደም የተነከረ ነው ይላል። ሰማይ ነው ብላችሁ 19:3 ጭኑ ላይ ይላል። ጭኑ ይታያል። the king of kings the lord of lords ተብሎ ተጽፏል ይላል። ይሄ ኢየሱስ እስቲ አሜን። ሊቀ ካህን ብለን አልገባንም። እንደዚህ ያደረገን ሪዴምሽን የሚለው ቃል 3 ትርጉም ያለው መጀመሪያ መዋጀት ማለት ይሄ ከሆነ የወንድማችን የተያዘበት ቫልዩ
ቫልዩ ዋጋው አይደል? እግዚአብሔር ሰው ዋጀ ፓስተር ተዋጀ ማለት ምን ማለት ነው? ይሄንን ከፈልኩና የሚገባው ሰውዬ ይሄው this is my life የሱ ህይወት ነበረ ሞቶ ነበረ this is my life ይሄው ገንዘብ አይደለም የሚሰጠን ገንዘብ አይደለም የሚሰጠን በእውነት ነው የምነግራችሁ ገንዘብ እንደዚህ እየመታ ነው ምን ማለት አለ ባህሪያ ነው እስቲ ባህሪያ ነው ወልስ ገንዘብ ባህሪያ ነው አይደለም እንዴ ገንዘብ ምንድን ነው እስቲ በሉስ ሰርቫንት ነው አገልጋይ ዳቦ ገዝቶ የሚመጣ ማለት ነው አይደል ተላላኪ ይሄን ማለት አለባችሁ ኢየሱስ ጌታ ነው እና ህይወቱን በህይወት ይዘው ነበር ይሄው የራስ ህይወት ሰጥቻለሁ ምን ማለት ነው I paid the price ዋጋ ከፈልኩ ነፃ ወጣሁት እሱ አሜን አልጨረስኩም የመጀመሪያው የመዋጀት ስርዓት ይሄ ነው ዋጀን የሚለው ቃል ይሄ ነው ሁለተኛ ደግሞ ምን ማለት ነው ከተዋጀ በኋላ ዶክተር ቁጭዋል ጨርሰናል ከዚህ በኋላ ይሄ ሰው ለምን አይቀርብም ለገበያ አይቀርብም እኔ ራስም በሆን ማለት ነው ለገበያ እንዳይቀርብ ተዋሽቷል ድጋሚ ማለት ነው የሶስተኛው የመጨረሻው ትርጉም ምን ማለት ነው የመጨረሻው ከዚህ በኋላ ይህ ሰው ራሱን የቻለ ነፃ ሰው ነው ሄድ እንደዛ ማለት ነው ሶስት ትርጉም ያለ ዋጋ ተከፍሎ በህይወት የተተካ ነው ድጋሚ ወደዛ ሞት ውስጥ እንዳይሄድ ለገበያ እንዳይቀርብ አለቆች ስልጣናት ኃይላት ሩለርስ ፓወርስ የሚባሉት ስልጣን በህይወቱ ላይ ይሄ በዱካ በግራዋ በመናምን የሚሰራ ዱካክ የሚባለው መንፈስ ስልጣን እንዳይኖርበት የአጋንንት መጫወቻ እንዳይሆን ለአንዴና ለመጨረሻ ጊዜ የመንፈስ ቅዱስ ቤተ መቅደስ እንዲሆን ዲቫይን ፓወር ተሸክሞ እንዲኖር የእግዚአብሔርን ብርሃን የእግዚአብሔርን ኃይል ተሸክሞ እንዲኖር ኢየሱስ ህይወቱን ሰጠ ከዛ የመጨረሻው ከዚህ በኋላ ፍሪ ነው ዕብራውያን ምዕራፍ 3 ቁጥር 1 እንግዲህ የሰማያዊው ጥሪ ተካፋዮች የሆናችሁ ሳምንት ነግሬያችኋለሁ ይሄ ፕሮግራም ሲያልቅ ቤት ነው የምንወጣው በዛ ጋር እዚህ ጋር ቁፋሮ አያስፈልግም ስለዚህ ውስብስብ ያለ ትምህርት አትፈልጉ ማለት ነው እሺ የእምነታችን አይደለማ እንደገና ደግሞ ዶክተርዬ እንግዲህ የሰማያዊው ጥሪ ተካፋዮች ምን ማለት ነው የሰማይ ጥሪ ደርሶት በደሙ አማካኝነት ደሙ ተቀብሎ የመጣ ማለት ነው መግቢያ ሲባል I have the blood of Jesus ይሄ ማለት የጥሪ ካርድ ደርሷል የታለ I have the blood of Jesus ደሙ ይኸው የጥሪ ካርድ የታለ ሱፍ ለብሶ ቦዲጋርድ ይኸው የሰማይ ጥሪ ተካፋይ ነው አዎ የታለ ይኸው ይሄ ከባድ እኮ ነው እግዚአብሔር ሰው ይኸው እሺ የሰማይ ጥሪ ቀላል አድርጋችሁ ላጣርጋችሁ አትለፉ ማለት ነው የሆናችሁ ቅዱሳን ወንድሞች ሆይ የእምነታችን ሐዋርያና እሺ ሊቀ ካህናት የሆነው እሺ ኢየሱስን አስቡ ቁጭ በል የእምነታችን ይኸው ጨረስኩ ሐዋርያና ሊቀ ካህን ኢየሱስን ሐዋርያ ማለት ፓይነር አይደል የተላከ ቀዶ የገባ አይደል እንዴ መጀመሪያ የገባ ማለት ነው ሐዋርያና ሊቀ ካህን ተመልከቱ የእምነታችን የሚለው ቃል እንግሊዝኛው ሲነበብ የኮንፌሽናችን ነው የሚለው አንበበው እግዚአብሔር ሰጡት ማይክ ይሄ በጣም ምግብ ነው Therefore, holy brothers, you who share in a heavenly calling, consider Jesus, the apostle and high priest of our confession. ቁጭ thank you የኮንፌሽናችን ምን ሃይ ፕሪስት ምን ማለት ነው የእምነታችን ሊቀ ካህን ምን ማለት ነው ሲባል የእምነት የሚባል የሚቀባ ወይ ምናምን ሳይሆን እምነት የሚለው የኮንፌሽናችን ነው ምንድነው ፓስተር አሮን ኮንፌስ የሚያደርገው ሲባል እሱ ሃይ ፕሪስት ነው ኢየሱስ ሊቀ ካህን ነው ማንም ሰው ከሱ አይበልጥ የትኛው መልአክ ከሱ አይበልጥ የትኛው ነገስታት ከሱ አይበልጥ the day of face to face የሚባለው የመስዋዕት በእንትኑ ላይ አቶንመንት የስርየቱ በዓል ላይ ትልቁ እግዚአብሔር ፊት
ሊቀ ካህን ነው ደሙን ይዞ የቀረበው። ስለዚህ እኔ ደግሞ ምንድነው የሚባለው የኮንፌሽኔ ሊቀ ካህን ምን ማለት ነው? he is my high priest ሂድ ሊቀ ካህኔ ሊቀ ካህኔ ሊቀ ካህኔ ደሙን ይዞ የገባው እንደዚህ ባሉ ነው የሚለው የምን ይሆናል ኮንፌሽን he is my high priest thank you ግልጽ ነው ሊቀ ካህኔ እኔ እንደዚህ ማለት አለብኝ ሊቀ ካህኔ ደሙን ይዞ የገባው ሕይወትን የሰጠኝ ሊቀ ካህኔ ካህን ምንድነው ሕይወቱን ይዞ የገባ ስለኔ ራሱን ያሳየ የእግዚአብሔር ልጅ የተባረከ ይሁን ስለዚህ ንጉስ እናጨበጭባለን ሃሌሉያ ከዛ በኋላ ነው ኢየሱስ ሊቀ ካህን ሆኖ ሰማይን ከረገጠ በኋላ ነው ሁሉ ነገር ቀላል የሆነው መንፈስ ቅዱስን የተቀበልነው ድንቅ ተአምራት ምልክት እጃችን ላይ የሚሆነው በገባንበት ስፍራ ጋንንት የሚወጣው ሞገስን ያገኘነው በምንሄድበት ስፍራ ሁሉ ራስ እንጂ ጅራት ያልሆነው ከሊቀ ካህናችን የተነሳ ነው በጣም ልንኮራ ይገባል ማን አለን አረ ጥሩት ሚሊዮን ዶላር አለን እንዴ ቢሊየን ትምህርት ነው ያለን ዕውቀት ነው ያለን ልጆች ነው ያለን ማን አለን እስቲ አሜን ስለዚህ የክርስትናችሁ መለኪያ ኢየሱስ ነው ለዚህ ድንቅ ጌታ እናጨበጭባለን እግዚአብሔር ይባርካችሁ